ልጄ ሴት አለች። ማንም ሰው እንዲገባ ማንም ሚስጥሬን እንዳይ ያልፈለኩትን ነገር አይተውታል ማለት ነው። ማለት ሌላ ከኛ የደበቀው ሚስጥር አለ? ወጣቶቹ እንዲገቡ ስለፈለኩ እንዴት ሊሆን ይችላል? እንዴት ምን ያህል እንደምትወደኝ አውቃለሁ። ምን ያህል እንደምወዳት እያወቀች እንዴት እንደዚህ አይነት ነገር ሊፈጠር ይችላል? እናንተ አብራችሁ በምትኖሩበት ሰዓት ካንተ ወይም ከሷ ወይም ደግሞ ሌላ ሰው መሀላችሁ ገብቶ የሚፈጠሩ አንዳንድ ነገሮች ነበሩ? በስመ አብ! እንዴት ሊሆን ይችላል? እንዴት? በምን ሁኔታ? ልጄና ሚስቴስ የት ሄዱ? ምን ሆኑ? ምን ወሰዳቸው ልጄና ሚስቴ? አቶ ጥጋቡ ቁጭ እናውራ። ቃል አስገብታኝ ነው እኔ ከሞትኩኝ ሌላ ቦታ እንዳትቀብረኝ እባክህን። ይሄ በእኔም በቤተሰቦቼም ሲወርድ ሲዋረድ የመጣ ነገር ነው። ምንድነው ይሁን? ምን ተፈጠረ ማለት ምንድነው? አሁን ተበላው ምናምን እያልከኝ ያለው ነገር አሁን እንደውም ይኸው ንግግር ራሱ በደንብ አስታወስኩት። ቤተሰብ ነን እንዴት ነህ ብለህ ጨብጠኸኝ ከዛ በኋላ ራሴን አላውቅም ስትገባ እግዚአብሔርን ፍራ አባ በቃ ራሳቸው ናቸው። መቃብር ስፍራ ላይ ያለው ውስጥም በቤትም የልጅንና የሚስትን አስክሬን ለማግኘት አልቻለም እኮ። ልጅና ሚስቴ ታብሽ እንጃ። እሱ ነው ለኛም ጥያቄ ነበር። ባለቤት ከሌላ ሰው ጋር ግንኙነት እንዳላት እንግዲህ ደርሰንበት። ምንድነው የምትለው? ምንድነው በሳይን እያወራ ነው? ምን ነው ካርታው ምን እያደረክ ነው? ፊት ለፊት ማለት ለምን ነው ገርት ያስቀምጥ? ሳይን አላችሁ? ኖ ሳይን ኮን እያወራ እንደሆነ እርግጠኛ ነኝ። ለምን ተወች? ሰማኝ ይሄን ካርታ አምጥተህ ለምን እሱ ጋር ገርት ያስቀምጥ? የራስን ደግሞ አዙ ያስቀምጥ። ተነስ። ቆይ አንተ ከዚህ ፈረ ነው ወንጀል የሚፈልገው ምን ነው የሚፈልገው? ስትታይ እኮ ለሀገር የምትዋጋ ነው የምትመስለው። ድርቀትህ ወንጀለኛ አትመስልም። ለሀገር ለምዋጋው ለአንድ ሰው ብቻ ነው የምዋጋው። እኔ አሁን ከሰውዬው ጉዳይ የለኝም። ሚስቴና ልጄ የት ነው ያሉት? የት ነው ያሉት? እነሱን አምጡልኝ። የት ነው ያደረካት? እንዳትንቀሳቀስ እጃችሁ ላይ ነገር እንዳትንቀሳቀስ ምንድን ነው እየተፈጠረ ያለው? አልፈቅድም። አቤት እርምጃ ልወስድ ነው። ቆይ ምንም እዚህ ጋር ፌክ ዶክመንቶችን እየሰሩ ስለሆነ ያሉትን ነገር በሙሉ ስክሪንሾት ማድረግ ስላለብኝ እንዳትንቀሳቀስ። እረፍ አጣው። አቶ ጥጋቡ ሚስት ፍቃድ መሰረት ነው ይሄን ስራ እየሰራን ያለ ነው ብሎኛል። ምንድን ነው እሱ? ብዙ አስክሬኖችንም ቀይራችሁ ሊሆን ይችላል። ሲቀጥል እዛ ቤት አልጋ ስር የቀበራችሁት ብቻ ሳይሆን በዛ ቦታ የቀየራችሁት እናትና ልጅ የት ነው ያሉት? ያው እንደየሰው ፍላጎት አንዳንዱ ሰው ቤቴ ቅበሩኝ ይላል፣ አንዳንዱ ሰው ስሞት አቃጥሉኝ ይላል፣ አንዳንድ ሰው ስሞት እንደዚህ ቦታ ወሰዱኝ ይላል። የተባልነውን ነገር ማድረግ ነው። ገንዘብ ለማግኘት ስንል ይሄን ነገር እናደርጋለን። ይሄ ሁሉ ነገር የምታደርገው ለሰው ምኞት ለማሳካት ነው። የሰው ምኞት ለማሳካትና ራሴ የሚፈልገውን ገንዘብ ለማግኘት ስል አንተም በዚህ መንገድ ማውራት ነው የምትፈልገው? አይደረግም። እኔ እኮ ቀብሬያታለሁ እኮ ከወገን ከዘመድ ከሰው ጋር እኮ ቀብሬያታለሁ። ልጄ ምን ሲባል ኧረ ምን ሲባል እስቲ ንገረኝ። ምን ሲባል ነው? ልጄ ቀብሬያታለሁ። ልጄ አይቼ ቀብሬያታለሁ። አላተምኩም እንጂ ቀብሬያታለሁ። ወይ ልጄ እኔ እኮ ቀብሬያታለሁ። ወይ ቀብሬያታለሁ። ደግሞ ምን አመጣችሁብኝ ልጄ? በስመ አብ ወወልድ ወመንፈስ ቅዱስ። አልጋ ስር ሰውን የሚያክል
የልጄ ጉድ አያልቅም። ጉድ 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 እና እንዴት ሆነ? አናቃቸውም። እኛም ተደናግጠናል በዛ ሰዓት። በቃ ግን አቶ ጥጋቡ እኮ ለማንም አልፈቀድኩም ራሴ ነኝ የገነዝኩኝ እያለ ነበር። እሱም እኔ ነኝ የምገንዘው ምናምን ራሱን ስቶ ነበር። የሆነ ሰዓት ራሱን ስቶ ነበር። በጣም ተደናግጦ ነበር። በቃ ሁላችንም ጭንቀት ውስጥ ነበር። ተዛግበን ነበር። እንዴት እንደምንሆን ይቅርታ ተይ ብዬሽ ልጄ ተይ ብዬሽ ነበረ ልጄ። አይ አንቺ መኝታ ቤት መግባት አልተሽማም? ያው እሷ ሳሎን ሰዎችን እያላቀሰች ነበር። እንግዶች አሉ፣ ወገን ዘመድ ስለነበረ እዛ ነበር። ኧረ አይነገርም ልጄ። ቤት ውስጥ አሁን ቀን የዛን የሞተች ቀን ጠዋት ላይ ቡና ጠጥተን ቁርስ አብረን በልተን ምናምን መጣው ብላኝ ወጣ። ከዛ ቀን አልተገናኘንም። ወደ 10 ሰዓት አካባቢ ሞተችን የተባለው እና ለምን የሚለው ነገር አጠራጥሮኛል። ጠዋት ላይ ቁርስ አብረን በልተን ቡና ጠጥተን ቻው ብላኝ ነው የወጣችው። ልጇን እኔ ጋር አስቀምጣ መጀመሪያ። ከዛ ምሳ ሰዓት ላይ መጣች። እሱ ነበር ያመጣት። ከዛ ቤት ከገባች በኋላ ልጇን ወስዳ ምናምን ምሳ አብልታው ቤት ነበረች። እኔም ወደ ቤት የገባው ልጇን አድርሽላት። ከዛ በኋላ ነው ሞተች ተብላ። እንዴት በድንገት እንደዚህ በአንዴ ልትሞት ትችላለች? አቅም ማዘር እንዴት እንደተፈጠረ ብቻ ግን ማሚ ለምን እንደዚህ ብሎ ይደመድማሉ? ማለት አንቋት ሊገላት ይችላል ብሎ ለምን ይደመድማሉ? ሰው ከሌለ የበላችሁ ከሌለ ምን ይባላል? ሰላም ውድ ቤተሰቦቻችን፣ እንግዲህ ቅድም የነበረን ሁሉ ጭቅጭቅ ያ ሁሉ እንግዲህ ሁካታ በሙሉ እንግዲህ አልፎ አሁን ላይ አረጋግተን አስቀምጠናቸው እነሱን እንግዲህ ማድረስ ያለብን ቦታ አድርሰን እኛ ጋር ያለውን እንግዲህ አቶ ጥጋቡ አስመጥቸው የተቀመጠበት እንግዲህ እኛ የሰጠነው ሆቴል ላይ የሆነ ቦታ ተቀምጦ ነበረ። በቀጥታውን እኛ ጋር እንዲመጣ አድርገ ነው ስላለው ነገር አንዳንድ ነገሮችን እንድንወያይ ይፈልጋሉ። አሁን ደግሞ ያለንበት ቦታ እንግዲህ ቅድም ስንገባ ያያችሁት ነው። ምንም የተቀየረ ቦታ የለም። ምክንያቱም ጊዜ ወስደን ማብራራት ወይም ደግሞ መቆየት የምንችልበት አይነት ሁኔታ ላይ አይደለም ያለ ነው። እኛ የምናውቀው እንግዲህ አቶ ጥጋቡ አድርጎታል ወይም ደግሞ በአቶ ጥጋቡ የተነሳ ነው ይሄ ሁሉ ነገር የተደረገው ብለን የምናስበው ነገር በሙሉ ተቀይሮ ሌላ ነገር ላይ ደርሶ ነው ያለው። የምናያቸው ነገሮች አሉ። ቅድም አሳይቻችኋለሁ። ውስጥ ላይ እንግዲህ ብቻ ብዙ ነገር አሳይቻችኋለሁ። አሁን ግን እየተፈጠረ ያለው ነገር ምንድን ነው? ስለምንስ ነው ይሄ ነገር እየሆነ ያለው? እኛ ስለ አቶ ጥጋቡ የሰማናቸው ሰምተን ያለው ነገር ነበረ። እዛ ከደረስን በኋላ ደግሞ እንግዲህ በተነገረ መሰረት አቶ ጥጋቡ አምኖልን ይሄ ነገር ያደረኳቸው ነገሮች አሉ፣ በልጄና በባለቤቴ ምክንያት እኔ እዚህ ሰፈር ላይ መጠቋቋሚያ ሁኛለሁ፣ በእንደዚህ ምክንያት ተገልያለሁ፣ ለዛም ስል ያደረኳቸው ብዙ ነገሮች አሉ፣ ትዳር ለመመስረት ከአንድ ሁለቴ ሞክሬያለሁ፣ በሁለተኛው ተሳክቶልኝ እየኖርኩኝ ነበር ብሏል። ግን በሁለተኛ ላይ ተሳክቶለት የነበረው ትዳርና እሱ የነገረን ነገር ሌላ ታሪክ። በሁለተኛ ላይ ተሳክቶለት ትዳር መስርቶ እየኖረ የነበረው ነገር ነበር። እኛ ሄደን ደግሞ የሰማነው እሱ የነገረን ነገር ነበረ። ስለ ትዳሩ ስለመሰረተበት የደበቀበትን ምክንያት በሙሉ ነግሮናል። ኢትስ ኦኬ። ስለሱ አሁን እዚህ ጋር ማውራት አስፈላጊ አይደለም። አሁን እኛ መጠየቅ የምንፈልገው ማውራት የምንፈልገው ነገር ምንድነው? እሱ ቀብር ያለው አስቀምጫለሁ ካልጋይ ስር ይሄ ነገር ነበር የተባለው ሁሉ የት ሄደ? ምንስ ተፈጠረ? ስለዚህ እንግዲህ ዲቴል መጠየቅ ያለብን ነገር እንጠይቃለን። አቶ ጥጋቡ እንዴት ነህ? ደህና ነኝ። ግን አቤል ምን አይነት ቤት ነው ይዘኝ የመጣው? ምንድነው? ማን ነው የሚኖርበት? ለምንስ ነው ይዘኝ የመጣው? መቼም እኔ የምኖርበት ቤት መስሎክ እንደማይሆን እርግጠኛ ነኝ። ላይክ ይሄን ነገር አይተህ ልደነግጥ እንደምትችል እዚህ ጋር ካርታ እንደዚህ ማለት በቃ ላይክ አንዳንድ ወጣ ያሉ ነገሮችን እያየክ እንደሆነ አውቃለሁ። በአፋጣኝ እንድትመጣ ያደረኩበትም ደግሞ የራሴ ኬዝ አለኝ። የጀመርናቸው ኬዞች አሉ። አሁን እንግዲህ ሆቴል ላይም ነው እየኖርክ ያለኸው። እስቲ አዲስ ነገር ምን ሊኖር ይችላል? ስልክህን ሰጥቼ ካለው ስለሆነ ማለት ነው። ለምንድን ነው በተደጋጋሚ በየቦታው እየጠራ ቁስሌን የምትቀሰቅስብኝ? ለምን አረፍ ያልቀመጥበትም? አቶ ጥጋቡ የተያዘው ቀልድ ይመስላል። እየሰራን ያለነው ቀልድ ነው ይመስላል። በቃ ስንት ነገር አወራን፣ ስንት ነገር ተነጋገርን። ነው አላምንም አላችሁኝ አይደል?
አሁን እዚህ ጋር ስለማመን ስላለማመን አይደለም። ሲጀመር ያደረካቸው ነገሮች በሙሉ ወጥ የሆኑ ነገሮች ናቸው። ይሁን ሲቀጥል ደግሞ እኛ አንተን የማመን ግዴታ አይደለም ያለብን። ስለተፈጠረው ነገር ስለሚታየው ነገር ነው። አንተ የምትለው ሌላ ነገር የሚፈጠረው ሌላ ነገር ከሆነ የምናምንበት ምንም አይነት ምክንያት የለም። አሁን ደግሞ ውሸታም ነህ ብሎ ኢግኖር ያደረገ ወይም ደግሞ አንተን እየቀጣክ ያለክ ሰው የለም አለ። ቆይ ተበድያለሁ የምትለው ነገር አለ? ምን ፈልገህ ነው? አሁን ከኔ ምንድን ነው የምትፈልገው? ከአንተ የምፈልጋችሁማ ብዙ ነገር አሉ። አሁን አቶ ጥቃቡ እዚህ ጋር እንድንጨቃጨቅ አልፈልግም። እዚህ ጋር የሚያጨቃጭቀን ምንም አይነት ነገር የለም። እምለፈው ቤትም ሆነ ቤት አንደኛ አንተ ነው የምትጠቀመው፣ ሁለተኛ ደግሞ ዞሮ ህዝብና ይሄንን እውነታ መስማት የሚፈልግ የእሷ ቤተሰቦችም ሊሆን ይችላሉ፣ ሌላ አካላትም እንደዚህ አይነት ነገር እየተፈጠረ የሚኖርበት ምንም አይነት ምክንያት እንደሌለ ማሳየት እንፈልጋለን። ይሄንን ደግሞ ልታውቅ ይገባል። ወደምትፈልገው ነገር ግባሽ። እስቲ ቤተሰቦቿ አንተን ለምን ነበር የማይፈልጉት? ቤተሰቦቿማ ድሃ የድሃ ልጅ ብለው አንድም ቀን ፊትም ቦታም ሰጥተውኝ የማያውቁም። ድህነቴን ተንተርሰው ከመሳደብና ከማላገጥ ውጪ አንድም ቀን ትኩረት ሰጥተው አዳምጠውኝ አያውቁም። ስለዚህ ድሃ ስለሆንኩ ይጠሉኛል። ይሄ ሁሉ ነገር የተፈጠረው ድሃ ስለሆንኩ ብቻ ነው? ከዛ ውጪ ሌላ ምን ሊሆን ይችላል ብለህ ትገምታለህ? ሌላ ምንም የሚያገናኛችሁ ነገር የለም? ምንም የሚያገናኘን ነገር የለም። እሺ አንተና ባለቤትህ የነበራችሁን ጊዜያት እስቲ ወደ ኋላ መለስ ብለን ትንሽ ብናወራ። እንደ ማንኛውም ሰው ከባለቤቴ ጋር ጥሩ የሆነ የፍቅር ግንኙነት፣ ጥሩ የሆነ ቤተሰባዊ ቁርኝት ነበረን። ከዛም አልፎ እስከ መውለድ ድረስ ደርሰናል። ስለዚህ ከዚህ በላይ የአንድ ቤተሰብ ቅርበትን ለመግለጽ ምን ማድረግ አለብን ወይም ምን ማለት አለብኝ? ይሄን ስልህ እኮ እኔ የማውቀው ነገር ነው እየነገርከኝ ያለው። ትዳር መመስረታችሁን በፍቅር አብራችሁ መኖራችሁን ይሄን የማውቃቸው ነገሮች ናቸው። እኔ ግን ማወቅ የምፈልገው በስትክክል መስማት የምፈልገው ነገር ምንድን ነው መሰለ? እናንተ አብራችሁ በምትኖሩበት ሰዓት ከአንተ ወይም ከሷ ወይም ደግሞ ሌላ ሰው መሀላችሁ ገብቶ የሚፈጠሩ አንዳንድ ነገሮች ነበሩ? በአንተ ዘመድ ሊሆን ይችላል፣ በእሷ ዘመድ፣ በአንተ ጓደኞች፣ በእሷ ጓደኞች፣ ወይም ደግሞ ፍቅር ውስጥ እያለ ከሌላ ሰው ጋር ፍቅር በመጀመር ሊሆን ይችላል። በአንዳንድ ነገሮች የሚፈጠሩ ነገሮች ነበሩ? ከሌላ ሰው ጋር ፍቅር የሚለው እንኳን የማያስኬድ ነገር ነበር። በሰዓቱ እኔና እሷ ጥሩ የሆነ የፍቅር ግንኙነት ነበረን። ነገር ግን ቤተሰቦቿም ጥሩ የሆነ ሁኔታ ውስጥ ያሉ አይመስለኝም። ምክንያቱም እሷም ካጫወተችኝ ከነገረችኝ አንዳንድ ታሪኮች አንጻር የሆነ አላስፈላጊ ነገር ወይም ማለትም በግልጽ አማርኛ ወደ ባዕድ አምልኮ ያደላ እንቅስቃሴ እንደነበር ነው ሁኔታዎችን የተረዳሁት። ምን ማለት? ይሄም ምልህ ምንድን ነው አሁን ለዚህ ሁሉ ጣጣ መነሻ የሆነው ይሄ ነው። የቱ? ባለቤቴ ቃል አስገብታኝ ነው እኔ ከሞትኩኝ ሌላ ቦታ እንዳትቀብረኝ እባክህን። ይሄ በእኔም በቤተሰቦችም ሲወርድ ሲዋረድ የመጣ ነገር ነው። የማመልከው ወይም የምከተለው ነገር ስላለ እባክህን ሌላ ቦታ እንዳትቀብረኝ ስላለችኝና ይህንን ነገር ባደረግኩኝ ነው አሁን ለዚህ ሁሉ መዘዝ እዚህ ሁሉ ችግር ውስጥ ልገባ የቻልኩት። አሁን እያልከኝ ያለኸው ባለቤትህ ቃል ስላስገባች ብቻ ነው ቤት ውስጥ የቀበርካት? ከአንተ ጋር ምንም የሚያገናኘው ነገር የለም? በፍጹም ምንም ነገር የለም። ምንም ነገር የለም። እርግጠኛ ነህ? ስለዚህ 100% ስለ መቅበርህስ እርግጠኛ ነህ? በትክክል። እኔ ግን በራሴ ሰፈር ላይ እየተመላለስኩ እንደሆነ ሰፈር ውስጥ አዳዲስ ነገሮችን እያደረኩኝ እንዳለ ታውቃለህ። ቤትህንም እንግዲህ ማስፈቀድ ባለብን መንገድ አስፈቅደን መቆፈር ያለበትን ነገር እያስቆፈረን እኔም ደግሞ እግረ መንገዴ መጠየቅ ያለብኝን ሰዎች አካባቢ ላይ እየጠየቅኩ አካባቢ ላይ ያለ የተባለችውን አሮጊቷን እነዛ የፍቅረኛ ወይም ደግሞ የባለቤትህን ጓደኛ
በሙሉ እነ ቅድስትን ጭምር እንግዲህ እያናገርኩኝ አንዳንድ ኢንፎርሜሽን እየሰበሰብኩኝ እንደሆነ ታውቃለህ። እና እስቲ የዛኔ ባለቤት አረፈች በተባለችበት ቀን የተፈጠሩትን ነገሮች ታስታውሳለህ በደንብ? አዎ የተወሰነ ሰዓት ላይ ቁፋሮን ለመቆፈር ወይም እሷን ለመገነዝ በገባሁበት ሰዓት የሆነ በሰመመን ውስጥ ነበርኩኝ። ራሴን ወደ መሳቱ ሆኜ ነበረ ማለት አላቅም። ራሴን ወደ መሳት ሄጄ ነበረ። ምን የድንጋጤውም አለ። እንደገና ደግሞ የራሴ የሆነን ሰው ደግሞ እስቲ ለመገነዝ ወይም ደግሞ ቃል አስገብታኝ የነበረው ነገር ስለነበረ ያንን ነገር ሳጥኑን ባዶ አድርጎ እሷን እዛ ጋር ለመቅበር ምን አይነት ነገሮችን መጠቀም አለብኝ በምልበት ሰዓት ሁሉ በቃ ራሴን ስቼ እመውደቅ ደረጃ ደርሼ ነበረ። ከዛ በኋላ ያለውን ቆፍሬ ስለመቅበሬ እንጂ ይሄን ያህል ብዙም የማስታውሰው ነገር የለም። እስቲ የዛኔ እንግዲህ ያገዙክ ሰዎች እንዳሉ እነሱንም ደግሞ እንግዲህ አላስገባም ብለህ ስትታገል እንደነበር ሰፈር ላይ ገናዥ እንዲመጣ እንዲጠራ አልፈልግም ብለህ እንግዲህ በራስህ ብዙ ነገር እንዳደረግ ነግረህናል፣ ሰምተናል። ግን ደግሞ 2 ሰዎች ሲያግዙህ እንደነበሩ ሰምተናል። እነማን ናቸው እነዛ ሰዎች? አዎ የሆነ በሰመመን ይታወቀኛል። ምሩ ይታወቀ የሷ ቤተሰቦች ይሁኑ አላቅም፣ ብቻ 2 ወንዶች መተው ሲያግዙኝ ነበረ። ምክንያቱም በር ላይም ስታገል የነበረው ማንም ሰው እንዳይገባ እሷ ያስገባችኝን ቃል ለመጠበቅ የግድ እሷን መቅበር ስለነበረብኝና ሳጥኑን ባዶ ማድረግ ስለነበረብኝ ሌላ ሰው እንዳይገባ ስታገል ነበር። ነገር ግን ይመስለኛል ቤተሰብ ነን ስለሆነ ያሉኝ 2 ሰዎች ገብተው ሲያግዙኝ እንደነበር አስታውሳለሁ። ከዛም በኋላ ነው ራስን የሳትከው ወይንስ ከዛ በፊት ነው? በቃ ልክ እነሱ ሰዎች እንደመጡ ከዛ በኋላ ብዙም ራሴን አላውቅም። ማለት ከዛ በኋላ ስክሪኑን ስታይ ነው ራስን እንድትስት የሆንከው ወይንስ እነዛ 2 ወጣቶች አጠገብ ከደረሱ በኋላ ያረጋግጥ? በቃ እነዛ እንዳልኩ እኔ እርግጠኛ ነኝ አሁን ፊታቸውን ባየው ላስታውስ የምችል ይመስለኛል። ግን በሰመመን ልክ እነሱ ገብተው ከነኩኝ በኋላ ምን እንደሆንኩኝ አላውቅም። ራሴን ስቼ የሆነ በሰመመን ውስጥ የሚታየኝ ምንድነው በቃ የእሷን ቃል ለመጠበቅ የሆነ ስቆፍር፣ ከዛ ሳስተካክል፣ ስቀብር፣ መልሼ አፈሩን ስመልስ ምናምን። ምክንያቱም ወደ መጨረሻም ላይ ደግሞ ስነቃ እጄ ላይ አካፋና ዶማ ይዤ ነው ያገኘሁት። ስለዚህ እነዛም ሰዎች አግዘውኝ ሄደዋል ብዬ ነው የማስበው። እነዛ ሰዎች እንግዲህ ከዛ በኋላ የቀብር ስነ ስርዓቱ ላይ እንግዲህ ባዶ የሬሳ ሳጥን ስትቀብር ስለነበረ እንግዲህ እነዛን ባዶ የሬሳ ሳጥኖች ስትቀብር ምን ስትል አብረውክ እንደነበሩ ሰምቻለሁ። ከዛ በኋላ ግን ቤተሰብ ከሆኑ እንዴት ለማፈላለግ አልሞከርክም? የእሷ ቤተሰብ ደግሞ ይህንን ነገር እንዴት ሊፈቅድልህ ይችላል? ሌላው ይቅርና የገዛ እናቷን እንግዲህ ወደ መኝታ ቤት ላለማስገባት በጣም በተደጋጋሚ ተጣልተሃል፣ ብዙ ነገር ብለሃል ተብሏል። ይሄን ሰምቻለሁ። ምንድን ነው የሚኖር መልስ? አዎ እነሱ መጀመሪያውም ለእኔ ጥሩ አመለካከት ስላልነበራቸው እንዲገቡም አልፈለኩም። ሁለተኛ ነገር ደግሞ በብቸኛው ዘመድ ሊሆኑ ይችላሉ ብዬ ነው ያስገባቸው ብለኛል እነዛ 2 ወጣቶች። አዎ በር ከፍተው ሲገቡ እነሱን ልመልስ በመሞክርበት ሰዓት ከዛ በኋላ ምን እንደሆንኩኝ አላውቅም። ለቅቄላቸው ወደ ኋላ ነው የተመለስኩት። አሁን ነው እኔ ራሴ አሁን እንደውም ጥያቄውን አንተ ስታነሳ ነው እኔ ራሴ የታወቀኝ። ብቻ የሆነ ነገር አስነክተውኛል ብዬ ነው የማስበው። ምክንያቱም እናትየውንና ሌሎችን ሰዎች የከለከልኩኝ እነሱ እንዴት ሊገቡ እንደቻሉና ሊያግዙኝ ሲመጡ ሁሉ እንዴት እንደፈቀድኩላቸው አላውቅም። ከዛ በኋላ ደግሞ የበለጠ በሰመመን ውስጥ ነው ያለሁት። መጨረሻም ላይ እንዳልኩ ቀብሩም ላይ አብረው ስትገንዝም ምንም አብረው ነበሩ አልከኝ። ልክ ራሴን አውቄ ስነቃና ወደ ቀብር ለመሄዳችን ስንል ደግሞ እነዛ ሰዎች ሲያግዙኝ የነበሩት በሰመመን ሳያቸው ስለነበረ ስፈልግ አጣዋቸው። ቦታው ላይ ወዴት እንደሄዱም አላውቅም። ወይኔ ያኔ ነው አየህ የተበላሁት ማለት ነው። ምንድን ነው የሆንኩ? ምን ተፈጠረ?
ማለት ምንድነው አሁን ተበላው ምናምን እያልከኝ ያለው ነገር? እኔ አላውቅም። በቃ በሰዓቱ የሆነ ነገር አስነክተውኛል። ማንም ሰው እንዲገባ ማንም ሚስጥሬን እንዳይ ያልፈለኩትን ነገር አይተውታል ማለት ነው። ማለት ሌላ ከኛ የደበቁ ሚስጥር አለ? እንዳልኩ ባዶ ሳጥን ነው እንዲቀበር ያደረኩት። ያንን ነገር ማንም ሰው እንዲያውቅብኝ አልፈለኩም። ምክንያቱም ባለቤቴ ቃል አስገብተኛለች። እዚሁ ቤት ውስጥ ቀበረኝ ነው ያለችኝ። ያንን ሳደርግ ማንም ሰው ሊያየኝ አይገባም ነበር። ይሄንን ልፈልጌ ነው። እሺ እንግዲህ ውድ ቤተሰቦቻችን ዛሬ ያለብንን ውጥረት እያያችሁት ነው። በተደጋጋሚ ብዙ ነገሮችን እያስተናገድን እንገኛለን። ይህንን ኬዝ ለመጨረስ ደግሞ እንግዲህ ብዙ አይነት ተጋድሎ እያደረግን እንገኛለን። ምንም አይነት ነገርን ደግሞ ከማድረግ ወደኋላ ምንልበት አይነት ሰዓት ላይ አይደለም ያለ ነው። ቢኮዝ አሁን እየገጠሙን ያሉት ነገሮች በሙሉ እኛ ጠንክረን እንድንሰራ እንድንለፋ፣ ይህንን ነገሮችም ደግሞ በቃ ጠንክረን በርትተን ማወጣጣት ያለብን መድረስ ያለብን ቦታ እንድንደርስ የሚያደርገን ነው። ውድ ቤተሰቦቻችን እናንተም ደግሞ እንግዲህ ከጎን ሆናችሁ ስለምትተባበሩኝ በጣም በጣም አመሰግናለሁ። አሁን ይሄንን ኬዝ እንግዲህ ወደ መደምደሚያ ወይም ደግሞ እንግዲህ ይሄንን ኬዝ የምንጨርስበት ፓርት ላይ እየደረስን ነው ብዬ አስና እንግዲህ እናንተም ውድ ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። ለወዳጅ ዘመዶቻችሁም ደግሞ ይህን ቻናል እንግዲህ ሼር እያደረጋችሁ ለብዙሃን እንዲዳረስ እርዱን እላለሁ። ምክንያቱም ይሄ ቪዲዮ ለብዙሃን መዳረሱ እንደዚህ አይነት ብዙ አይነት ችግር ውስጥ እየገቡ ያሉ እህት ወንድሞቻችንን ነው እንግዲህ እየደወሉ ሀሳብ አስተያየት እያስቀመጡ ምን እያሉልን በዛ መሰረት እነሱን እስካሁን ድረስ እያገኘናቸው ያለ ነውና እናንተ እነሱን ማግኘት የምንችልበት እንደዚህ አይነት ችግር አለባቸው ብለን የምናስባቸውን ሰዎች ማየት በምንችልበት መንገድ መጠቀም የምንችለው እንግዲህ ለብዙሃን ሲደርስ ነው። ለዛም ሲባል እንግዲህ ሼር ማድረግ እናንተም የኛም ግዴታ ስለሆነ ሼር አድርጉ ላለው። ለዚህ ቻናል እንግዲህ አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ እያልኩኝ አቶ ጥጋቡ ዛሬ እንግዲህ ትንሽ ለየት ያለ ነገር አለ። ስትገባ እንደጠየከኝ ይሄ ቤት ስለ ምን ሊገልጽ እንደሚችል ምን አይነት ሰዎች ሊኖሩበት ይችላሉ የሚለውን እንግዲህ ግምታዊ አመለካከት አስቀምጠህልናል ቅድም። ላይክ በዛው ደረጃም ነው ትክክል ነው። እንግዲህ አሁን እኔ እዚህ ጋር ያመጣሁ ሌላ ሰው ቤት ልወስድ ወይም ደግሞ እኛ የምንኖርበት ቦታ ሳይሆን የሆኑ ወጣቶች የሚኖሩበት ቤት ነው። የተለያዩ ወንጀሎች የሚሰራበት ብዙ አይነት ድርጊቶችን የሚያደርጉ ሰዎች ሲቀጥልም ደግሞ ከአንተ ጋር የሚያገናኛቸው ነገር ስላለም ነው እዚህ ቤት ድረስ የመጣ ነው። እዚህ ቤት መምጣታችን ደግሞ እንግዲህ ምን ሊጠቅመን ምን ልንጠቀምበት እንችላለን የሚለውን ከአንተ ጋር የምንወያየው ነው። ግን ለአንዴና ለመጨረሻ ምጠይቅ ስለ ባለቤቴ የሰማናቸው ነገሮች አሉ ከጓደኛዋ ቅድስት። ስለ ባለቤት እኮ ምንድን ነው የማላውቀውን ነገር አዲስ ነገር እየነገርክኝ ያለው? ያው አቶ ጥጋቡ አሁን ላይ ብዙ ነገሮችን በማጣራበት ሰዓት የአንተን ንጽህና እያየሁ ነው ያሉት። ሰማኛ? የአንተን ንጽህና እያየሁ ነው ያሉት። ለዚህም ነው ማወቅ ያለብህ ነገር በሙሉ እንድታቅ እያደረኩ ያሉት እኮ። እባክህን ምንድን ነው እሱ? ቆይ ምንድን ነው የተፈጠረው ነገር? እስቲ አስረዳኝ። ባለቤትህ ከሌላ ሰው ጋር ከማረፏ በፊት ከሌላ ሰው ጋር ግንኙነት ነበራት። ካረፈች በኋላ ብዙ የተፈጠሩ ነገሮች አሉ። አንተ ቀብር ያለው የምትለው ነገርም የለም። እንዴት ማለት ምን ማለት ነው እኮ? እሱን አስረዳሃለሁ። ግን አውቀኸው እነዛ ወጣቶች እንዲገቡ ስለፈለኩ እንዴት ሊሆን ይችላል? እንዴት ምን ያህል እንደምትወደኝ አውቃለሁ። ምን ያህል እንደምወዳት እያወቀች እንዴት እንደዚህ አይነት ነገር ሊፈጠር ይችላል? ኦልሬዲ አሁን እኮ ያለፈ ነገር ነው፣ አልፏል። አሁን እኮ እዚህ ጋር ሙተቋሽ እንድንሆን አይደለም። ግን ምንድነው ማወቅ ያለብህ ነገር ነው። እና አንተ በእነዚህ መሀሉ በቃ በእነዚህ በተፈጠሩት ነገሮች መሀል የምታስታውሰው ነገር ካለ በዚህ ምክንያት ተጋጅታችሁ እንደገና ደግሞ ላይፋችሁን ለማስተካከል ሞክራችሁ ከሆነ ወይም ደግሞ በዚህ ምክንያት ተጋጅተህ የፈጠርከው ስህተት ካለ ብዬ ነው እየጠየኩ ያለሁት። አረ በፍጹም እኔ እንደዚህ አይነት ነገር መኖሩን ባቅ ኖሮ ከመጀመሪያውም የዚህ ነገር ውስጥ መች ገባ ነበር? መች የዚህን ያህል ጨነቅ ነበር? ይህም ባለማወቄ ነው ችግር ውስጥ የገባሁት። ውድ ቤተሰቦቻችን እንግዲህ ከዚህ በላይ መቆየት የለባቸውም።
የቀረውን እንግዲህ የአንዳንድ ምርመራ ውጤቶች ዝርዝር ነገር እንግዲህ ላስረዳው እገደዳለሁ። በኋላ እንግዲህ ልጆቹ ባሉበት አስረዳዋለሁ። ከዛም በኋላ እነሱም እንግዲህ መመለስ ያለባቸው መልስ ስላለ ይመልሳሉ። እናንተ ከኔ ጋር ቆዩ። ወጣቶቹ እንዲገቡ እንግዲህ አስገቧቸው። እሺ እንግዲህ ውድ ቤተሰቦቻችን አሁን እነዚህ ወጣቶች ገብተዋሉ። እነዚህ ወጣቶች ማን ናቸው፣ ምንድን ናቸው የሚለውን ነገር በሙሉ እንግዲህ ቅድም ያያችሁት ይሆናል። ከእሱ ጋር ግን እንግዲህ አዲስ ቆይታ ስለሚኖረን እሱ የሚለንን ወይም ደግሞ እንግዲህ እሱ ስለነዚህ ሰዎች አውቃለሁ ወይም ደግሞ ከነሱ ሰዎች መስማት ያለበት ነገር ምንድን ነው የሚለውን በስትክክል እንግዲህ የምንከታተል ይሆናል። አቶ ጥጋቡ እነዚህ ልጆች ታውቃቸዋለህ? አቤል ምን አይነት ነገር ውስጥ እየከተትከኝ ነው? ማን ናቸው? ምንድን ናቸው? ለምንድን ነው እዚህ የመጣው? ከኔስ ምንድን ነው የሚፈልጉት? የተደበደቡት በአንተ ምክንያት አለ። አትደንግጥ። ያው ተረጋግታው መረጋጋትን እፈልገዋለሁ። ያው እናንተ ቀና በሉለት። አሁን አልነበረም ማፈር የነበረባችሁ። ሰማይ ማፈር የነበረብህ እነዚህን ሁሉ ፋይሎች ስትሰራና እዛ ቤት ውስጥ የደበካቸውን ፋይሎች ስትሰራ ሰማኛ። መፍራት ያለብህ ማፈር። አስቀምጥ ካርቶን። ደህና ስራ እንደሚሰራ ሰው ነው እሱን ምን ተመትለው ከኛ ጋር ቀና ብለህ በስትክክል አውራ። ይኸው አንተ ስርዓት ይባላል። ፈጠራልን ተበትኗል። ካታች ለምን ተበትኗል? ምን ጮት በካታች ምን ጋር ማለት አሁንም አልተግባባንም ነው። ከዚህ በላይ እንድንጓዝ ነው የምትፈልገው? አልተረጋጋህም ነው ነው? ጥጋብ አልቀነሰልህም ማለት አስፈላጊ መስሎ ከታየኝ አሁንም አድርጓል። ሰማኛ ይችላል። ስለዚህ ብዙም እንትን አትበለኝ። አቤል ተፈታተኝ። ወንድ ልጅ ነኝ። አቤል እነዚህ ሰው ያው ካሜራው ከጠፋ ግን ሰማኛለህ። ካሜራው ከጠፋ እኔ ነው ያለኝ። ሌላ ምን ትፈልጋለህ? ልጅ ስራ ይዘው አርፋ ተቀመጥ። አትያዘኝ እንደዛ። አርፋ ተቀመጥ። አትያዘኝ እንደዛ። ቁጭ በል። ተቀበለው ኩሪቱ ታቆ ማን ነው ሲጋራ ነገር ይዟል? አቤል እነዚህ ሰዎች አውቃቸዋለሁ ወይስ? ምንም አትመካከር። ስማ ደግሞ እያወራን ነው። ምንም ዕቃ አትነካካ ከኔ ጋር ነው። ሰማኛ በቃ ከዚህ በላይ ትዕግስቴን አታስጨርሰኝ። ካሜራው ከጠፋ እኔ ነው ያለኝ። ምንም የሚቀረጽ አንድም ቪዲዮ አይኖርም። የሆነው ነገር ደግሞ አብረን እንከታተላለን። ልገለን ነው። እሱንማ ካንተ በምን ተሻለ? ታውቃቸዋለህ? ማንም ትንሽ የሆነ ማጣቸው ይመስለኛል። በተወሰነ በሰመመን ያየኋቸው ነገር ይመስለኛል። የት እንደሆነ ባላስታውስም። እስቲ ቀና በልለት። አንተ ቀና በልለት እስቲ ያቸው በደንብ እጅን አንሳ። ምን ራስ ምንድብቀው? ምንድን ነው የምትለው? ምን ራስ ምንድብቀው? ራሴን የደበኩ አይደለም ያለው እኮ እጅን አውጣ። አዎ የሆነ ቦታ አውቃቸዋለሁ። ሁለቱንም የሆነ ቦታ የቀሩለት አስታውስ። የቀሩለት አላየኋቸውም። የቀሩለት አይመስለኝም። ግን እስቲ የዋን የቀሩለት አስታውሱ ይልጅ እስቲ እነዛ ገናዦች ትዝ ይሏል። አዎ እንዴት አወቃቸው? እስቲ ያቸው በደንብ አረጋግጥ። መጀመሪያ እሱ እኮ ገናዦቹ እነሱ ናቸው አይደል? እነሱ ነበሩ። መተው የሆነ ነገር ሰላም ካሉ በኋላ ከዛ በኋላ ራሴን አላውቅም። በስራ ታዲያ እሱ ስላለ ነው እንጂ የትም ጠቃ አሁን እንደውም ያው ንግግር ራሱ በደንብ አስታወስኩት። ቤተሰብ ነን እንዴት ነህ ብለህ ጨብጠህኝ ከዛ በኋላ ራሴን አላውቅም ስትገባ። እግዚአብሔርን ፍራ አባ። በቃ ራሳቸው ናቸው። ምንም ራስን አደበቅ። ኦልሬዲ ነው የደረስኩበት ነገር ነው። ሰማይና አሁን እዚህ ጋር ከተቻለ ራስን ነፃ ማውጣት የምንችልበት
ከራስ ላይ ያሉት ነገር ማቅለል የምትችልበት ነገር ካለ በዛው ወይ ሞክር። ከኛ ግን ምንድነው የምፈልገው? ያው ካንተ ያው ስማኝ፣ እኔ ያው ከዚህኛው ኬዝ አትኑሩ ነው አትኑሩ ማለት እና ታዲያ አትኑሩ ደበደብከን ደሞዝ ያመጣ ምንድነው የምትልናንተ? ያው ስማኝ የሆነ ነገር ስገባ ጀምሮ የነበረን ነገር አይታል። ምን ስትሰሩ እንደደረስኩባችሁ ፒሲ ላይ ምን ጭናችሁ እንደነበር የምትጭኗቸው ፋይሎችስ ምንድን ናቸው? የምትሰሩ ፌክ ዶክመንቶች ወደ ምን እየወሰደ እንዳለ አውቃለሁ። ሰማኛ ደስ ባለ መተርጎም ትችላለህ ደስ ባለ ማለት ምንድን ናቸው እነዚህ ፋይሎች? በቃ እንግዲህ ባንተ ነገር ምን ነው የሚገርም ማንበብ የምችል ሰው ይመስልማ ማደበራችን ናቸው እነዚህ ነው ካርታውን አላልኩም እዚህ ላይ ያለው ነገር ምንም አታልበው አቶ ምንድነው እያየሉት? ያው እኔ አሁን መጠይቅ ምንድነው ብዙ የሚያስጠይቅ ነገር አለ። ከዛ ውስጥ ግን በዚህ በባለቤቱና በሱ ምክንያት ገናዥ ነኝ ብለህ እቤት ድረስ ሄደ ያደረካቸው ነገሮች በሙሉ ለእኛ በሚገባ መልኩ እኛ በቃ ገብቶናል እስከምንል ድረስ መናገር ያለብን ነገር በሙሉ ትነግራለህ። ግዴታ ነው። ምን የምታወራው ነገር ሊገባ ይችላል። ምንድነው ግን እዛ ምናምን ምንድነው? እስኪ አንድ ነገር ልንገርህ። ወንድ ልጅ አይደለ? አዎ ትከራከራለህ። ወንድ ልጅ አይደለ? ሰባብር ከእጅ እንደፈልግ አልደበደብከን። እሺ ምን አድርግ ነው ያልከኝ? ከኛ ምንድነው የምፈልገው? ምንድነው የምፈልገው? ከኛ ምንድነው የምፈልገው? ምንድነው? ለምን አገለንም? እንደዛ ከሆነ ከኛ የምፈልገው ምንድነው? ምን አደረገ? እሺ ያደረገ ነገር አለ? ደበደብከኝ። አሁን ደግሞ አንተ ደግሞ የምታወራው ነገር ምን ማለት ሊገባ ነው ይችላል ነው ጨምረል ደበደብን ከሆነ ለምን አገለንም? ከነ ምንድነው አቤል ግራ ገባው እንኩ ምንድነው የምትለው? ምንድነው በሳይን እያወራ ነው? ምን ነው ካርታው ምን እያደረክ ነው? ፊት ለፊት ላይ ለምን ነው ጋር ያስቀምጥ? ሳይን አላችሁ ነው? ኖ ሳይን ኮን እያወራ እንደሆነ እርግጠኛ ነኝ። ለምን ተወሽ? ሰማኝ ይሄን ካርታ አምጥተህ ለምን እሱ ጋር ገልብጠህ ያስቀምጠው? የራስህ ደግሞ አዙር ያስቀምጥ። ተነስ ሌላ ነገር ውስጥ አልገባ። ከዱላ ውጭ ምን አለ? ምንድነው የምትፈልገው? ተነስ። ምንድነው የምትፈልገው? ተነስ። ምንድነው የምትፈልገው? ሌላ ነገር የምትጠቅማት እስኪ ተነስቷ ስማኝ፣ ያው አንተ ገና ወጣት ነህ። ብዙ ነገሮችን መስራት የምትችል ልጅ ነህ። ብዙ ነገሮችንም ደግሞ እያደረክ ነው ያለው። ግን ለማን ነው ይሄን ሁሉ ነገር እያደረክ ያለው? እሱ ለምንድን ነው ይሄን ካርታ እነዚህ ሁለት ጆከር ካርታዎች አንስቶ ይሄኛውን አንተ ፊት ለፊት ገልብጦ አስቀምጦ ራሱ ላይ እንደዚህ አስቀምጦ ተጎማለው ነው ሳይንኮዳችሁ ነው? ምንም እያለን አይደለም። ያው ስማኝ፣ እኔ እዚህ ጋር ኦልሬዲ ደርሼባቸዋለሁ። እነዚህን ፋይሎች ቅድም እሱ ስመጣ ሲጭናቸው የነበሩትን ፋይሎች አይቼዋለሁ። ፌክ ዶክመንቶች ናቸው። እሱ ብቻ አንተ መቀመቅ ያስገባሃል። በቃ ይበቃል። ምንም ነገር ከማድረግ ወደኋላ ሊያስቆጥሩኝ አይችልም። የሰራችሁ ሰዎች በዚህኛው ላይ ራስን ለማስመለጥ ብትሞክርም፣ ሲቀጥል ደግሞ እዛ ቤት የሄድክበት ለቅሶ ቤት ነው የነበረው። አንዱ ለሱ አይደለም። ሰማይ ራስን ብታስመልጥ ይሻላል። እምቢ ካልክ ግን እሱ በሰራው ስራ አብረህ ነው መቀመጥ የምትወደው። ነግሬሃለሁ እኮ ከመጀመሪያውም ጀምሮ እኔ ምንም አውቀው ነገር እንደሌለ እኮ ነግሬሃለሁ። ምንም እዚህ ጋር በጉልበት ስለደበደብከን እንደዚህ ስላደረግከን እኮ አይደለም። ሲጀመር ነገርኩ ከእሱ ጋር ምን እንዳለኝ እኮ ነግሬሃለሁ አይደለ? እዚህ ሁላ ነገር ውስጥ የከተተኝ እሱ ነው። በቃ እኔ ብዙም አላውቃቸው ነገሮች አሉ። ከእኔ ይልቅ እሱ ነው በቃ ስለ ሁሉም ጉዳይ የሚያውቀው። እሱ ምን ነው የሚያውቀው? ሁሉንም ነገር ምንሰራዎችን ስራዎች ትእዛዝ የሚቀበለው እሱ ነው። ከአለቃችን ጋር የሚገናኘውም እሱ ነው። ተገናኝቶ የሚያገናኘኝ እኔን እሱ ነው። እኔ ምንም የማውቀው ነገር የለም። ጭራሽም አለቃም አላቸው። እሺ እኔ እሱ የበታች ቅጥረኛ ነኝ። እሱ ነው የቀጠረ። እሱ የሚያዘኝን ነገሮች ብቻ ነው ማደርገው። ምንድን ነው ሲሾካሾክ የነበረው? በጆሮ ይመጣ ምነው የሚለን? ያው ማቃቸውን ነገሮች እንዳልናገር ከዚህ በፊት ስለሰራናቸው ወንጀሎች እንዳልወጣ ነው ሲነግረኝ። ይሄኛው ኮድ ምንድን ነው? ካርታ ገልብጦ ማስቀመጡ ምንድን ነው?
ላንተ ያለውን ነገር ቀጥተኛ ነገር ሁሉን ነገር እንዳትነግራቸው፣ ምንም ነገር እንዳትነግራቸው ነው። ስለዚህ ይሄ ተገለበጠ ማለት ዝም በለው አይደል? እሺ እሺ። ቆይ እኔ እኮ ከኔ ባለቤት ሞትና ከኔ ጋር ምንድን ነው የሚያገናኛቸው እነዚህ ሰዎች? ስለ ባለቤት መሞት እርግጠኛ አይደለም ማለት በቤት እንግዲህ ተቀብሮ የነበረውን ነገር ፈልገን ካወጣም በኋላ ያገኘነው የአንድ ሰው አስክሬን ነው። እንዴት? የጂስ የተገኘውም ደግሞ የወንድ አስክሬን። በስመ አብ! እንዴት ሊሆን ቻለ? እንዴት? በምን ሁኔታ? ልጄና ሚስቴስ የት ሄዱ? ምን ሆኑ? ምን ወሰዳቸው ልጄና ሚስቴ? አቶ ጥጋቡ ቁጭ በል እናውራ። ተአምር እኮ ነው እየነገርከኝ ያለው። እኔ ቆፍሬ እንደቀበረኳቸው እኮ አስታውሳለሁ። ቆፍረህ መቅበርህን የሆነ ነገር እንድትቆፍር ወይም ደግሞ መጀመሪያ ላይ ቆፈርከው ነው አንተ ልታስታውስ እየቻልክ ያለው። እነሱ ናቸው ሙሉ ለሙሉ እንግዲህ ቆፍረው መች ላይ እንዳስገቡ መች እንዳስገቡ በሌላ ቀን ቤት መጥተው ይሁን እንግዲህ ያለውን ነገር አውርተውኛል። በሌላ ቀን እንግዲህ መጥተው ነው ቤትክ አንተ ባሌለበት ተደብቀው ገብተው እንግዲህ ሌሊት ላይ ሌላ አስክሬን ቤት ሊደብቁ የቻሉትና እውነታው ባለቤትና ልጅ ሞታለች አልሞተችም እስካሁን ድረስ አጣርተን የደረስንበት ነገር የለም። ግን እዛ መቃብር ስፍራ ላይ ያለው ውስጥም በቤትም የልጅንና የሚስትን አስክሬን ለማግኘት አልቻለም እኮ። ልጅና ሚስት ይታብሽ እንጃ። እሱ ነው ለእኛም ጥያቄ ነበር። ባለቤት ከሌላ ሰው ጋር ግንኙነት እንዳላት እንግዲህ ደርሰንበት። ስለዚህ የምታውቀው ነገር ሊኖር ይችላል ብዬ ነው አቶ ጥጋቡ። የማውቀው ነገር ቢሆን መች አሁን እንደ አዲስ ሰማ ነበር፣ መች ግራ አጋባ ነበር። ስለ ባለቤቱ የምታውቀው ነገር አለ? ባለቤቱ ከሌላ ሰው ጋር ግንኙነት እንደነበራትና ከሱ ርቃ ለመሄድ እንዳሰበች ነው የማውቀው። እንዴት ሊሆን ይችላል? ከዛ ውጭ ምን የምታውቀው ነገር የለም? ምንም የማውቀው ነገር የለም። እኛ የበላይ አለቃችን የሚያዘንን ስራ ብቻ ነው የምንሰራው። እንዴት? ሚስቴና ልጄስ? እሺ እባክህ አቤል፣ የሚያውቀው ነገር ካለ ያኛውን ጥራውና እዚሁን ጠይቀው። እንዴት ያስገቡት? እንዴት? ባለቤቴና ልጄስ? ልጄስ የት አለ? ውሸቱን ነው እሱ ይነገራል። አትበል። ውሸቱን ነው። እስካሁን መለስ እኮ ያለውን ነገር እንዲስተካከል ስለምፈልግ ነው። ቆይ አንተ ከዚህ በላይ ነው ነው የሚፈልገው? ምን ነው የሚፈልገው? ስትታይ እኮ ለሀገር የምትዋጋ ነው የምትመስለው። ድርቀትን ወንጀለኛ አትመስልም። ለሀገር ለምዋጋው ለአንድ ሰው ብቻ ነው የምዋጋው። አሁን ያው ላይክ ሳይን ኮዶችን ፋዝ አድርገውና ኦልሬዲ እሱ መናገር ያለበት ነገር ተናግሯል። የአንተ ቅጥረኛ መሆኑንም ያለውን ነገር በሙሉ ደርሰንበታል። እኔ ቅጥረኛ አለም ጓደኛዬ ነው እንዴ? እኔ ቅጥረኛ አለም እሱ ቅጥረኛ እንደሆነ ደርሰንበታል። እሱን አትነካከው በቃ። ከአሁን በኋላ ግን ትሰማኛለህ? ለአንዴና ለመጨረሻ ነው የምናወራው። ለአንዴና ለመጨረሻ ደስ ይለኛል። እየወጣ የምትገባበት ምክንያት ምን? መደብደብ ብቻ ማለት ነው። እዚህ ላይ ያሉ ፋይሎች እኮ አንተን የፈለኩበት ወይም ደግሞ እንደፈለኩ እንዳደርግ ማስገደድ የምችልበት እጅ ላይ ፋይል ፈለግ ምንድን አለ? ይሄ ካርታ የምንጫወትበት ነው። በቃ እኛ እዚህ የምንደበርበት ነው። ሌላ መሄጃ የለንም እኛ። በቃ አሁን ወሬያችንን እንጨርስና የልጅ ወሬ አታስወራኝ። ከዚህ በለጠ ያደረግኩት ነገር አውቃለሁ፣ ታውቃለህ አይደል? እኔ ሰው የመደብደብ ሱስም የለብኝም፣ ምን የማድረግም ነገር የለብኝም። እጠይቅሃለሁ፣ የምጠይቅህን በስነ ስርዓት መልስልኝ። እሺ፣ ተግባባናል? እሺ።
እቤት ሄዳችሁ ምን እንዳደረጋችሁ ነገር ነው ከአንተ አፍ መስማት ይፈልጋል። ነገር አንድ ባንድ ከቤት ማለት እቤት እገንዛለሁ ብለህ ሄደህ ምን እንዳደረግክ ንገረው። እኔ እኮ ሁለተኛ ልደግም እንዳለሁ አንተ ቅድም ዝም ብለህ እኛን ለማለት ወይም እኔን ለመበቀል በያሴራ ምናምን ስለ እኔ ቅድም እንዳወራው እኛ ቤሽን ተሰጥቶን ነው የምንሰራው። የበላይ አለቃለን ሶሪ ጋሽ ባለቤት ንገረው። ባለቤት ምን ንገረው። ባለቤት ከኛ ኃላፊ ጋር የሆነ ግንኙነት አላት። አንተ ማታውቀው ነገር አለ። አንተ ስራንሽ ተስትመጣ ልጆች ብቻቸውን ታኛቸው አይደል? እሷ ከኛ አለቃ ጋር ነው የምትገናኘው እኮ። ምን አይነት ግንኙነት? ተረጋጋ ጋሽ። እኔ ልክድ እፈልጋለሁ እኮ። ምንድን ነው እሱ? ማን ነው? ምንድን ነው ከኔ የሚፈልገው? ከእነሱስ የሚፈልገው ምንድን ነው? ባለቤት ተኔ አልተቀበረችም እኮ። እሺ ካልተቀበረች የት ነች? የዛኔ አንተን እኛ እችን ሳንቲም ስጥልብህ ነው አይደል አይንህን አዙሪ የወደቀው አድርጋሽ። እኛ እንጀራ ፈላጊ ነው ታዝም። በዚህ ነው የምንተዳደረው። በዚህ ነው ቤተሰቦቻችን የምናስተዳደር። እችን ሳንቲም ልክ ስትወርቅ አንተ ልታነሳ ጎንበስ ስትል አዙሮ ወደክ። እኛ የተሰጠን ማሽሜሽ ነው እኮ። ማን የላካችሁ? ምንድን ነው? ማን ነው እሱ? ሲጀመርም ከሰፈር ምንም ነገርም አልነበረም። እኛ እስከ ላስከረኝ ስመጣ ምንም ነገርም አልነበረም። ሰውየውም ብነግርህ ባልነግርህ አይጠብህ። ብዙም አትጓዝ ከሱ ጋር ማለት ያው ማለት ማንኖርም አይኖርም ማለት ነው። እኔ አሁን ከሰውየው ጉዳይ የለኝም። ሚስቴና ልጄ የት ነው ያሉት? የት ነው ያሉት? እነሱን አምጡልኝ። የት ነው ያደረካት? ባለቤት ነው የታረሳት። የት ነው ያለችው? ባለቤት ምን ጠቅማለች? ከሆነ በኋላ አንተ ዋሽታለች አይደል? ምንድን ነው የምትጠቅመው? እንደዛ ማለቴ ይቅርታ ብያለሁ። አንተ አይመለከትም። የምትጠይቀው ነገር ብቻ መለስ። በቃ እዚህ ጋር እኮ አስታራቂ አለ። ምን አለ? የልቡን ከሰራ በኋላ ምን ትጠቅማለች? ሻወር አይኔን ፈርቼ ነው ማወራ ያለሁት። እሱን ባለቤት ያለችው ጋሽ ደጀኔ ጋር ያለችው የት እንዳሉ ነው ልትጠይቀኝ አይገባም። በዛን ታይም ይሄን አጉ ተባለ የተሰጠ መሽን ነው። አንተ ወደክ የላስከሬና መጣን ባለቤት ነው ልጅ ወሰድ አስረከም። በመኪና ተቀብሎ ይዞ ሄደ። እኛ ታዛዥ ነን። አሁን ሳይ ራሱ በጣም ቢያፍርኩ ማወራ ያለሁት ግን እንጀራ ደሃ ነን እኛ አረ እንዴ። አቶ ጥጋው እንግዲህ የተፈጠረው ነገር መስማት ያለብህ ነገር እንድትሰማ ነው። አቶ ጥጋው በቃ ይቅር በለኝ። ተነሱ ሁለታችሁ። አንዴ ብቻ እያመመኝ ነው። ይቅር በለኝ። ተነሱ። ሁለታችሁ ይቅር በለኝ። በቃ ሁለታችሁ ተነሱ። እናንተ ጋር ብዙ የሚጨርሰው ነገር አለ። አትቀበለን ይቅርታችን። ለምን አትወጣም? ገና በህግ ፈርዳችኋለሁ። ተቀበለን። እባክህን ውጣ። ተቀበለን። እባክህን ተነሱ። በቃ አቶ ጥጋው እኔ በጣም አዝኛለሁ። ቤተሰቦቻችን እንግዲህ እናንተ ፊት ለፊት አቶ ጥጋቡን ይቅርታ መጠየቅ እፈልጋለሁ። ይህን የምልበት ምክንያት እኛ ጋር የሚመጡት እንግዲህ ሁሉም ሰዎች መልካም አይደሉም። ሁሉም ሰዎች ደግሞ እንደተባሉት ወንጀለኞች አይደሉም። በዚህ ልክ እንግዲህ ወንጀል ተቀናብሮ በዚህ ልክ አንድ ቤተሰብ ውስጥ እንደዚህ የተቀናበረ አይነት ወንጀል ገጥሞኝ አያውቅም እና ካለኝ ማስረጃዎች ነገር አንጻር አቶ ጥጋቡን እንግዲህ በብዙ መንገድ ስንወነጅለው ነበር። ወንጀላችንም ደግሞ እንግዲህ ከባዶ ከመሬት የተነሳ ሳይሆን ባገኘናቸው ማስረጃዎች እሱን ከነገረን ነገሮች አንጻር ነው እና በስተመጨረሻ እሱን ሰርቻለሁ ያላቸው ወንጀሎች እንግዲህ እንዳልሰራ አጣርተን ደርሰንበታል። እሱን እንግዲህ በአንዳንድ ነገር በማደንዘዝ የተፈጠሩት ነገሮች ናቸውና ይሄ እንግዲህ ማንኛውም አይነት ሰው ላይ ማንኛውም አይነት ግለሰብ ላይ የሚፈጠር አይነት ነገር ስለሆነ እኛ ደግሞ እንግዲህ እግዚአብሔር ይመስገን ምንም አይነት ነገር ተጽዕኖ ሳንፈጥርበት ምንም አይነት ለእሱ አስጊ የሆነ ነገር ውስጥ ሳናስገባው መስራት ያለብንን አንድና አንድ ስራችንን ብቻ ስናጣራ ስንሰራ ነበር። እውነቱን ለመናገር
እዛ ተገኝቷል ከተባለው አስክሬን ውስጥ እንግዲህ የእሱ ባለቤት አስክሬን እንዳልሆነ ቀድመን ደርሰንበታል። ግን ማጣራት ያለብንን ነገር ካጣራን በኋላ ነው ወደ እናንተ ለማቅረብ ዛሬም እንግዲህ አቶ ጥጋቡ እናንተ ፊት ለፊት ይቅርታ እየጠየቅኩኝ ያለሁት። አቶ ጥጋቡ ይቅርታ። ሲቀጥል ደግሞ እንደው ባለቤት ሞታለች ተብላ እንግዲህ በዚህ ደረጃ የሁሉ ነገር ተፈጥሮ አሁን ደግሞ በህይወት አለች መባሉን መስማታችን እንግዲህ ግራ ያጋባን ነው ያለውና ሞቶ እንግዲህ አንተ አልጋ ስር የተገኘው አስክሬንም ሰው ማን እንደሆነ እያጣራን እንገኛለን። እሺ እንግዲህ ውድ ቤተሰቦቻችን እንግዲህ ቀጣይ በስትክክል የማውቀውን ነገር አጣርቼ ምንም ነገር ሳናልፍ እርግጠኛ ሆኜ ለእናንተ የምነግራችሁ ነገር ምንድን ነው፣ በቀጣይ ይሄ አለቃ የተባለው ዋናው ያ ሰውዬ ይዞ እንደማጣ እርግጠኛ ያ ብዙ ነገሮችን እየሰራው ያለው ሰውዬ ማን ነው? እሱን እንደርስበታል ያውቃል። እዚህ ጋር ያሉ ወጣቶችም እንግዲህ ስለሱ ማድረስ ያሉበትን ሰው ጋር እንደሚያደርሱኝ አቶ ደጀን የተባሉ ሰው ማን እንደሆነ አጣርተን እንደርስበታል።